ሌላው ርዕሰ ጉዳያችን እንመለሳለን። በጣም አሳሳቢ ነው። መካነ ሰላም የሚገኝ መስጂድ ላይ የተፈጸመ ጥቃት እንደሆነ ተገልጾ ከፍተኛ የሆነ ቅስቀሳ እየተደረገ ነው። ብልጽግና እንዲህ አይነቱ ነገር እንዲመጣ አቅዶ የሰራበት በመጨረሻም እንደዚሁ ችግሮችን ውዝግቦችን ለመፍጠር በሚያስችል መልኩ የተለያዩ ስሜቶች ናቸው እየተንጸባረቁ የሚገኙት። ነገሩን ለተመልካቾች ግልጽ ለማድረግ ያህል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መካነ ሰላምን ለሁለተኛ ጊዜ በሚቆጣጠርበት በሰሞኑ አውደ ውጊያ የብልጽግና አድማ በታኝ ሚሊሻና መከላከያ ሰራዊት በፋኖ የሚደርስባቸውን ምት መቋቋም ሲያቅታቸው በቀጥታ ያመሩት መካነ ሰላም ወደሚገኘው መስጂድ ነው። እዛ ተጠልለው በነበሩበት ጊዜ ነው ከውስጥ ሆነው ተኩስ እየተኮሱ ፋኖዎች ላይ ጥቃት ለመሰንዘር ያደረጉት ሙከራ ፋኖዎች ራስን ለመከላከል በወሰዱት የመልሶ ማጥቃት እርምጃ ምናልባትም ከማን በተተኮሰ ጥይት እንደሆነ ለጊዜው ምርመራ የሚያስፈልገው በገለልተኛ አካል መጣራት ያለበት ነው። ሆነም ቀረም የአገዛዙ ኃይሎች በመስጂዱ ተጠልለው ፋኖች ላይ ሲተኩሱ እንደነበረ የአይን እማኞች ገልጸዋል። በዚህ የተኩስ ልውውጥ መሃል እንግዲህ አንድ የእስልምና አባት ህይወታቸውን አጥተዋል። በጣም ያሳዝናል። ሌሎችም የተገደሉ እንዳሉ ነው የተገለጸው። እኚህ አባት መገደል አልነበረባቸውም። የእምነት ተቋማትን መጠለያ በማድረግ ረገድ ብልጽግና በሰፊው እየሰራ ነው። ሰሞኑን በወጣው ሪፖርት መሰረት በአማራ ክልል አሁንም ከ1000 በላይ ትምህርት ቤቶች ለጦርነት አገልግሎት እየዋሉ ነው። ከነዚህም ውስጥ 890 ትምህርት ቤቶች የመከላከያ ካምፕ እንደሆኑ ነው የሚነገረው። ትምህርት ቤቶች ብቻ ሳይሆኑ የእምነት ተቋማትም እንደዚሁ በብልጽግና ወታደሮች መጠለያና ምሽግ እንደሆኑ ነው በቪዲዮ ጭምር ተደግፈው የሚወጡ መረጃዎች የሚያሳዩት። መካነ ሰላም የሆነው ከዚህ የተለየ አይደለም። እኚህ አባት ከፍተኛ ክብር ያላቸው የእስልምና እምነት ተከታዮች የሚያከብሯቸው አባት ህይወታቸውን በዚህ ጦርነት ውስጥ ማጣታቸው እጅግ ያሳዝናል። ነገር ግን ጉዳዩ በደንብ መመርመር አለበት። ብልጽግና ይህንን አጋጣሚ በመጠቀም የእምነት ግጭት ለመፍጠር ፋኖች በሙስሊም አንጻር የተለየ አቋም አላቸው፣ የሙስሊምን ሃይማኖት ለማጥፋት የመጡ ናቸው የሚል በጣም አደገኛ ስብከትና ፕሮፓጋንዳ ቀርጸው በሰፊው እያሰራጩት ይገኛሉ። የኢትዮጵያ ህዝብ ጥንቃቄ ማድረግ አለበት። ፋኖች ውስጥ ሙስሊም፣ ፋኖች ውስጥ ክርስቲያን፣ ፋኖች ውስጥ ኦሮሞም አማራም ትግሬም ያሉበት እንደሆነ በዚህ አጋጣሚ መግለጽ የሚያስፈልግ ይመስለኛል። እስቲ ስለ መካነ ሰላሙ ምን ማለት ይቻላል? መሳይ እንደው የመካነ ሰላሙን ከመጥቀሴ በፊት አንተ አሁን በመረጃ ደረጃ ከ880 ትምህርት ቤቶች በላይ በአማራ ክልል ሙሉ በሙሉ የመከላከያ ጦር ካምፕ እንደሆኑ ሌላ ኃይል አይደለም የዘገበው፣ የክልሉ ትምህርት ቢሮ ነው የዘገበው። ከ1800 በላይ ደግሞ ትምህርት ቤቶች ወድመዋል ይላል። የመማር ማስተማር ሂደቱ ከ50% በታች ነው ተማሪዎች የተመዘገቡ ማለት ወይ ወድመዋል ወይ እስካሁን ደግሞ መከላከያ ያለባቸው አካባቢዎች ላይ ትምህርት ቤቶች በመከላከያ ተይዘዋል ብሎ በይፋ ነው ትምህርት ቢሮ መግለጫ የሰጠው። ይህን ተከትሎ ምናልባት ትምህርት ቢሮ ስለማይመለከተው ነው እንጂ የእምነት ተቋማት ፋኖ አጥቅተው ወረዳዎችን የወረዳ ንዑስ ከተሞችን በሚቆጣጠሩበት ጊዜ በቤተ ክርስቲያን በአብዛኛው እንደውም ከመስጊድ ውጪ በቤተ ክርስቲያን ዙሪያ የፋኖ ኃይሎች ቤተክርስቲያንና መስጊድን ስለማይመቱ በማለት ራሳቸውን በዋነኝነት የሚከላከሉ መስጊድና ቤተክርስቲያን አካባቢ የጦር ምሽግ በመክፈት ነው። ይሄ የስርዓቱ ዋነኛ መገለጫ ነው። በተለይ በጎጃም፣ በጎንደር፣ በሰሜን ሸዋ አካባቢ በቤተ ክርስቲያኖች፣ በወሎ አካባቢ ደግሞ በመስጊዶች አካባቢ በርካታ መስጊዶች ስላሉ በመስጊዶች አካባቢ ነው እንግዲህ ምሽጎችን ሰርቶ ራሱን ሲከላከል የነበረው። በመስጊዶች አካባቢ ራሱን እየተከላከለ የነበረው ስርዓት ሲመታ ወደ መስጊዶቹ ገብቷል። በመካነ ሰላም የተፈጠረው ነገር ምንድነው ካልከኝ የአብይ አህመድ ሰራዊት ከመካነ ሰላም ዙሪያ ተመቶ ሲበታተን ራሱን መውጫ ሲያጣ በወሎ በኩል መውጣት አልቻለም። ምክንያቱም የሚኒሊክ እዝ በዛ በኩል መጥቷል። በጎጃም በኩል ደግሞ ሸሽቶ ወደ ጎጃም መሸሸት አልቻለም። ምክንያቱም የቴዎድሮስ እዝ በዚህ በኩል ወደ መካነ ሰላም አጥቅቷል። ስለዚህ መውጫ ሲያጣ ወደ ቤተክርስቲያንና ወደ መስጊድ የተደበቀው። እውነት ለመናገር ሌሎች እንደሚሉ ሳይሆን በመካነ ሰላም በአራዳ ኑር መስጊድ የተደበቁ አሉ። እንዲሁም አጃሜ ገብርኤል የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ የገብርኤል ቤተክርስቲያን ውስጥም የተደበቁ የመከላከያ ሰራዊትና የብልጽግና አመራሮች አሉ። በመስጊዱ በዋነኝነት የተፈጠረው ምንድነው? የአገዛዙ ጦር የፖለቲካ ካድሬዎችና ወታደሮቹ በሁሉም ቦታ ላይ መደበቃቸው እየታወቀ ከመስጊድ ላይ ተኩስ ነበረ። እነሱ የአጸፋ መልስ ሲሰጡ ራሳቸውን ለመግደል ከመስጊዶች ላይ ጠምደው ጦርነት በመክፈታቸውና አንዳንድ የሰራዊቱን አባላት ማቁሰላቸውን ተከትሎ ወደ መስጊዱ አካባቢ የነበረው ተኩስ እየጠነከረ ሲመጣ ውጊያ ተደርጓል። በዚህ ውጊያ እነሱ እንደሚሉት እስካሁን ድረስ እንግዲህ አንድ ኢማም ሞቷል የተባለው
በዋናነት ግን የቦረና ወረዳ አመራር የደህንነት ኃላፊ የነበረው ሰው በመስጊድ ውስጥ ሆኖ ውጊያ ያደርግ ነበር። ይህ ሰው በጣም በርካታ ጭካኔያዊ ተግባሮችን የፈጸመ የደህንነትና የሰላም ጽሕፈት ቤት ኃላፊ የነበረ ሰው ነው። ይህን ሰው እዛ እንደተደበቀ ስለታወቀና የአጸፋዊ ተኩስ በሚሰጡበት ጊዜ ነው መስጊዱ አካባቢ ጦርነት ተነሳ ተብሎ እንግዲህ በጣም በከፍተኛ ደረጃ አየር ምድሩን የሞላው። ዋናነት ይህንን ሊጠቀሙበት የፈለጉት የፋኖ ኃይሎች የእስልምና ጠላቶች ናቸው ለማለት ያንን አካባቢ በቅጡ የማያውቁ ሰዎች ሚዲያው ላይ ወጣው እንግዲህ ተሰጠው ውለውበታል። በዛ አካባቢ ግን መሳይ የመካነ ሰላምን አካባቢ ያጠቃው በተለይ የሚኒሊክ ጦር የሚኒሊክ እዝ የሚባለው 95% የፋኖ ሰራዊት ናቸው፣ የሙስሊም ኃይሎች ናቸው። እንዴት ሆኖ ነው መስጊዶችንና ሙስሊሞችን ለማጥቃት የሚንቀሳቀሱት? ሲጀመር እኮ ጦርነቱ በተለይ በወሎ አካባቢ የተነሳው ጦርነት ስም ሰጠው። አርበኛ አደማሊ ወይም አባናደው ተብሎ ነው ስም የተሰጠው። የቴዎድሮስ እዝ አርበኛ ሀብታሙ የሱፍ እንዳስረዳው ከሆነ ማረም እንዲሁ ፌስቡክ ገጹ ላይ እንደጻፈው ከሆነ ተኩስ የነበረው በሁለቱ ኃይሎች ቢሆንም መንግስት የሃይማኖት ተቋማትን እንደመደበቂያ በመጠቀሙ የተፈጠረ ችግር ነው በማለት ገልጸዋል። ነገር ግን እነ ኡስታዝ አህመዲን ጀበል ያስተላለፉት መልእክት ያው እንደተለመደው አማራ ክልል አካባቢ ኮሽ ባለ ቁጥር ተነስተው ከፍተኛ የሆነ የእርስ በርስ ፍጅት እንዲፈጸም አድርተው ሲጠብቁ ነበረ። እንግዲህ ቀዳዳ አግኝተዋል። በዚህ ቀዳዳ መሰረት ከፍተኛ ቅስቀሳ እያደረጉ ነው የሚገኙት። የሞራል ጉዳይ ከሆነ በሌላ ቦታ እስልምና አማኞች ሲገደሉ ትንፍሽ ብለው የማያውቁ ሰዎች ናቸው። አንዳንድ ቦታ ላይ በጣም የሚገርመው ቦታውን እንኳን በቅጡ መጥቀስ አልቻሉም። እና አህመዲን ጀበል በፍኖተ ሰላም ከተማ ነው ያሉ። መካነ ሰላም የሚለውን እንኳን በፍኖተ ሰላም ከተማ ኢማም ተገደለ እያሉ ነው የለጠፉት። በዚህ ጦርነት ላይ በተባራሪ ጥይት ሰው ሊሞት ይችላል። ጥይት ደግሞ ሃይማኖትን አይመርጥም። እስላም ሊገደል ይችላል፣ ክርስቲያን ሊገደል ይችላል፣ ፕሮቴስታንት ሊገደል ይችላል። ነገር ግን ያችኛዋን ብቻ እነሱ የሚመለከታቸውን ብቻ አውጠው ማጦዛቸው በጣም የሚያስተዛዝብ ነገር ነው። እምነት የሞራል ጉዳይ ነው መሳይ። የጅማ ሙስሊሞች ከመካነ ሰላም ያንሳሉ እንዴ? ወለጋና ቤንሻንጉል ጉሙዝ ያሉ ሙስሊሞች ግማሽ ህይወት ነው እንዴ ያላቸው? እንግዲህ አደማሊ አባናደው የገደለው የስርዓቱ ብልጽግና ስርዓት ሆኖ እያለ አንሻን የገደላት ማን ነው? መንግስት አይደለምን? ወለጋ በጅምላ የተቀበረው ሳይቀበር ጅብ የበላው ኃይል ሙስሊም አልነበረም? ምን ነው ያን ጊዜ አንደበታቸውን ዘግተው አሁን ሼህ ሁሴን ጅብሪል ተብሎ ክፍለ ጦር መስርቶ እየታገለ ያለ የወሎ ሙስሊም በወሎዎች ላይ ተነሳ ብሎ መዘባበት ምን ሚሉት እንትን ነው። ስለዚህ በጣም የፖለቲካ ቅስቀሳ እየተደረገ ነው። ነገር ግን የአማራ ህዝብ ጠላቱ ማን እንደሆነ አውቆታል። አሁን እነሱ በቀሰቀሱስ መጠን የአማራ ህዝብ ሙስሊምና ክርስቲያን ተብሎ እርስ በርሱ ተላልቆ ያልቅ ይጨራረስ ነበረ። ይሄ ነገር ገና አልተሳካላቸውም። 2-3 ዓመታት ሆኖታል። በሞጣ መስጊድ ተቃጠለ ብለው አስነሱ፣ ቅስቀሳ አደረጉ። ምንም ሳይሆን ሲቀር መስጊዱን ተመልሰን እናሰራለን ብለው ገንዘብ ሰበሰቡ። ነገር ግን ያቺን የሰበሰቧትን ገንዘብ እንኳን ለመስጊዱ ሳይሰጡ በልተውት ነው የቀሩና አህመዲን ጀበል። ስለዚህ ቅስቀሳው ለማን እንደሆነ በደንብ አድርጎ ጠንቅቆ ስለሚያውቀው የአማራ ህዝብ የወሎን ህዝብ አንተ ክርስቲያን ነህ አንተ ሙስሊም ብሎ መለየት በፍጹም አይቻልም። እውነት ለመናገር አባቱ ክርስቲያን ነው፣ እናቱ ሙስሊም ናት፣ አጎቱ ሙስሊም ነው፣ አክስቱ ክርስቲያን ናት፣ እህቱ ሙስሊም ናት፣ እህቱ ክርስቲያን ናት። ስለዚህ የወሎን ህዝብ እንደው እንደሚባለው ከሆነ ዓለም ሲሰለጥን ወሎዬን ይመስላል ይባላል። ይሄ የእምነት ልዩነት ባለመኖሩ ምክንያት ስለሆነ ቅስቀሳቸው ፍሬ አልባና ውሃ የማያነሳ ነው ማለት ይቻላል መሳይ። ነገር ግን ምናልባት በተባራሪ ጥይት ተመቶ ከሆነ ይሄንን ችግር የፈጠረው የብልጽግና ኃይል ራሱን ለመከላከል ብቻ ሳይሆን መስጊድን እንደ ምሽግ ተጠቅሞ ለማጥቃት እንቅስቃሴ በማድረጉ የተፈጠረ ችግር እንደሆነ የአማራ ህዝብ ጠንቅቆ ያውቋል የሚል እምነት ነው ያለ ይመስላል። በነገራችን ላይ የብልጽግና መንግስት ተዘጋጅቶበት አቅዶ ያደረገው እንደሆነ በተለያዩ የመረጃ ምንጮችም እየወጡ ይገኛሉ። የአማራ ክልል እስልምና ጉዳዮች ምክር ቤት ነገሩ ገና ተጣርቶ ሳይታወቅ፣ ሌላው ቀርቶ በብልጽግና መንግስትም ፋኖች ያደረጉት የሚል ድምዳሜ ላይ ሳይሰጥ ይሄ የእስልምና ጉዳዮች ምክር ቤት በፍጥነት ከብርሃን ቀድሞ ይህንን የፈጸመው ፋኖ ነው የሚል መደምደሚያ መስጠቱ ምን ከጀርባው እንዳለ ለምን በጥድፊያ ይሄ አይነት ድምዳሜና ፍረጃ ውስጥ እንደገባ በግልጽ የሚታወቅ ነገር ነው። ብዙ ነገሮች አሉ ይወጣሉ። አሁን እከሌ ያደረገ ያኛው ቡድን አደረገ አይደለም። ዋናው ትልቁ ነገር የእምነት ተቋማት የጦርነት አውድማ መሆን የለባቸውም ነው። የአብይ አህመድ አገዛዝ ትምህርት ቤቶችን፣ የጤና ተቋማትን፣ የእምነት ተቋማትን የሰብአዊ ጋሻ አድርጓቸዋል፣ መደበቂያ አድርጓቸዋል። እዚያ ሆኖ ነው የሚተኩሰው። የፋኖ ተዋጊዎች
ተዋጊዎች በእምነቱም የጠነክሩ ናቸው። በእስልምናም በክርስትናውም እንዲህ አይነት የእምነት ተቋማት ላይ ጥይት አይደለም ነገሮች እንኳን ካሉ ከዛ መሸሽ ነው የሚፈልጉት። እንደዛማ ቢሆን ኖሮ ላሊበላን በቶሎ በተቆጣጠሩ ነበረ። የእምነት ተቋማትና ቅርሶች እንዳይወድሙ በሚል ነው ፋኖ ከዛ ራሱን ያራቀው። ስለዚህ የኢትዮጵያ እስልምና ጉዳዮች ምክር ቤት በዚህ ፍጥነት እንዴት መግለጫ ሊሰጥ ቻለ? ይሄ በራሱ ከጀርባው ማን እንዳለ በግልጽ የሚያሳይ ነው። ዋናው ነገር በገለልተኛ አካል የሚጣራ ከሆነ ተጣርቶ ወንጀል የፈጸመው አካል ለፍርድ መቅረብ አለበት። ለማንኛውም በዚህ ግጭት ምክንያት በዚህ ጦርነት ምክንያት ህይወታቸውን ላጡ የሃይማኖት አባታችን ሰላማዊ ረፍትን እንመኛለን። የቀብር ስነ ስርዓታቸውም ከፍተኛ ቁጥር ባለው የመካነ ሰላም ነዋሪ ታጅቦ መቀበሩን ነው የሰማ ነው። በዚህ ግን ብልጽግና ሊያተርፍ አይችልም። እንዲህ አይነቱን ነገር መጠንቀቅ ያስፈልጋል። ፋኖች ከፍተኛ ጥንቃቄ ሊያደርጉ ይገባል። አገዛዙ በደመ ነፍስ ነው ሁሉን ነገር የሚያደርገው። ሁሉን ነገር በቅድና በስሌት ሳይሆን በሴራና በተንኮል ነው። ይህንን ነገር ነቅቶ በዚህ አንጻር ትግልን አስተካክሎ ወደፊት መምራት የሚገባ እንደሆነ ነው የሚታመነው። እንግዲህ የአማራ ህዝብ ትግል በተለይም በወሎ ከሰሞኑ የሚታየውን የድል አካሄድ ለማጨናገፍ የተፈጠረውን ስሜት ላይ ውሃ ለመቸለስ የሚደረገው እንቅስቃሴ አንዱ አካል ነው ብለን መውሰድ የምንችል ይሆናል። እንግዲህ የምትጨምረው ከሌለ በዚሁ የዛሬውን የዜና ዝግጅታችን እናበቃለን። መሳይ በጣም የሚገርመው እኮ የአማራ እስልምና ጉዳዮች አለ ማለት አይቻልም። ምክንያቱም የኢትዮጵያ መንግስት ምንድን ያደረገው የፌዴራል የእስልምና ጉዳዮችን ዋና ኃላፊ የነበሩትን ለኢትዮጵያ ህዝብ እኩልነት ለሃይማኖቱ ነጻነት ሲታገሉ የነበሩ ሰው የስርዓቱ የእስልምና ጉዳዮች የፌዴራል መንግስት የስርዓቱ የእስልምና ጉዳዮች ላይ እጁን አስገብቶ ለሱ ፖለቲካዊ ስራ አመቺ የሆኑ ሰዎችን ከላይ ካስቀመጠ በኋላ የአማራ ክልል የእስልምና ጉዳዮች ለነዚህ ኃይሎች ናቸው ታዛዥ ነው የሚያገለግሉት። ስለዚህ የአማራ ክልል አሁን አውጦታል ማለት አይቻልም። ቀጥታ ከፌዴራል መንግስት ትእዛዝ ይሰጠዋል። ከዛ የተመጣለትን ትእዛዝ እንዳለ ምናልባትም ጽፈው እናንተ አንብቡት ብለው ሰጠው ነው ሊያነቡት የሚችሉት እንጂ እውነት ለመናገር በክልሎች ያለ የእስልምና ጉዳዮች አሁን ገለልተኛ ነው ማለት አይቻልም። በብልጽግና የተጠለፈ የእስልምና ጉዳዮች ነው እንጂ ይሄ ነገር እስልምና ጉዳዮች ፋኖቹ አንድ የሙስሊም ኢማም ገለዋል። ነገር ግን በርካታ የቤተክርስቲያን ሊቃውንት አልተገደሉም እንዴ? በጎጃም ትልልቅ ወንበር ተክለው ቅኔ፣ ማህሌት፣ ዜማ የሚያስተምሩ የቤተክርስቲያን አባቶች እኮ ተገለዋል። ስርዓቱ አጠቃላይ በአማራ ክልል የሚከፍተውን ጦርነት ሲችል በጉልበት ለመጨረስ ካልቻለ ደግሞ ክፍፍል በመፍጠር በሃይማኖት፣ በብሔር፣ በተለያዩ በአውራጃው ያስተሳሰብ ልዩነት በመፍጠር አቅማቸውን ለማዳከም ነው እየሰራ ያለው። ለዚህ ደግሞ የአማራ ክልል እስልምና ጉዳዮች መግለጫ ቢያወጣ ብዙ አይገርመንም። ፋኖች በደንብ አድርጎ ገብቷቸዋል ብቻ ሳይሆን አጠቃላይ የአማራ ህዝብ የፋኖን ትግል እንደ እንቁላል ተንከባክቦ ይዞ አዲስ አበባ እስከሚደርስ ድረስ ድጋፍ እያደረገለት እንደሆነ ስለሚታወቅ የነሱ ጩኸት የቁራ ጩኸት ነው። የነሱ ምስክርነት የቁራ ምስክርነት ነው። ስለዚህ ምንም አያመጡም ማለት ነው የምችለው መሳይ።